በነገራችን ላይ እውነተኛ አፍቃሪ ለጥላቻ ጊዜ አይኖረውም። በሱፊዝም ሰይጣንን የምትጠላ ከሆነ ፈጣሪን ከምትወድበት ጊዜ ቀንሰ መሆኑን አትጠራጠር እንደሚሉት ነው። በዚህም ምድር ላይ ለጆሮአችን የሚጥም ድምፅ ቢኖር የምናፈቅረው ሰው ድምፅ ብቻ ነው። ለፈጣሪም ቢሆን እንዲሁ ነው። ፈጣሪ የሚወደው ሰው ሲጸልይ ጸሎቱን ቶሎ አይመልስለትም ይባላል። ይልቁንም ድምፁን በመስማት ይደሰታል። የክፉ ሰው ጸሎት ግን ምላሹ በፍጥነት ነው። ለፈጣሪ ጆሮ ድምፁ ይሻክረዋል። ፍቅር ከሌለው አምልኮ ፍቅር ያለበት ኃጢአት ይበልጣል። ሐዋርያው ጳውሎስ በመጽሐፍ ቅዱስ ላይ ለቆሮንቶስ ሰዎች ሲናገር በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ለማወቅ የምንፈልገው ነገር ሁሉ በመጀመሪያ እናፍቅረው ዘንድ ይገባል። ለማንኛውም የሕይወት መስክ የስኬቱ ቁልፍ ደግሞ ፍቅር ነው። ዳቪንቺ ስዕልን ከምንም በላይ አፈቀራት፣ ታወቀባትም። ሞዛርት ከሙዚቃ ጋር በፍቅር ወደቀ፣ ከፍ ከፍ አደረገችው። ለሼክስፒር ስነ ጽሑፍ ፍቅረኛው ሆነችው፣ በስሟም አነገሰችው። ሶቅራጥስ በፍልስፍና ፍቅር ተሰቃየ፣ ያለ እሱ መጠራት አቆመች። እውነተኛ ታላቅነት እንግዲህ የሚመጣው ከማፍቀር ነው። ኢየሱስም ከሕግ ሁሉ በላይ የሆነውን ሕግ ለተከታዮቹ ነገረ። እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህና በፍጹም ኃይልህ ውደድ። ዞሮ ዞሮ ማፍቀር ነው። ብዙ ማፍቀር ስትችል እግዚአብሔርን መምሰል ትጀምራለህ። ይህ ደግሞ የሕግ ሁሉ የበላይና የመጀመሪያ ሆነ። እግዚአብሔርን ባፈቀርከው መጠን ደግሞ እያወቅከው ትመጣለህ። ማፍቀር ስትችል ያፈቀርከው ነገር ማወቅ ብቻ አይደለም፣ ነገር ግን ወደ አፈቀርከው ነገር መሸጋገር ትጀምራለህ። በዚህም አፍቃሪም ተፈቃሪም ፍቅርም አንድ ይሆናሉ። በፍቅር መንገድ መስዋዕት የሚሆነው እውነተኛ አፍቃሪ ብቻ ነው። በዚሁ መንገድ እየተጓዝን የፍቅርን ስረ መሰረት በመጠኑን መርምር። የጥንቱ ሰው ስለ ፍቅር የሚያውቀው ነገር የለም። እንዲያውም ፍቅር የሚለው ቃል ራሱ የቅርብ ጊዜ የሰው ልጅ እድገት የፈጠረው ነገር ነው። በዚያ አካሄድ ፈላስፎቹ ይስማማሉ። እንዲያውም አንድ ወንድ ሚስት ሲያገባ ከማሳው ቀጥፎ ወደ ቤቱ ከሚወስደው እሸት የተለየ ስሜት አይኖረውም ነበር ይሉናል። ለግሪኮቹ ደግሞ ፍቅር ከዚህ ይለያል። ሥጋ ያለ ነፍስ በድን እንደሚሆነው ሁሉ ከፍቅር የተለየችም ነፍስም ዕጣ በድን መሆን ነው ይላሉ። ፈላስፋው ዥሙሰ ስለ ፍቅር የተናገረውን እዚህ ላይ እናንሳ። በዓለም ላይ ያሉ ወንዶች ሁሉ ውሸታሞች፣ ከሃዲዎች፣ አጭበርባሪዎች፣ ሸፍጠኞችና አስመሳዮች ሲሆኑ ሴቶቹ ደግሞ ከንቶች፣ አርቴፊሻሎችና ግብዞች ናቸው። እነዚህን ሁለት የማይመሳሰሉ ነገሮች ግን ፍቅር የማዋሃድና አንድ የማድረግ ኃይል አለው ብሏል። እዚህ ላይ የሁለቱን መሰረታዊ ልዩነት ግን አንዘንጋ የሚለን ደግሞ አሜሪካዊ ፈላስፋ ዊሊያም ጄምስ በማንኛውም ፍቅር ውስጥ ጦርነት አለ። ሴቷ መዋጋቱን ሆነ ማፈግፈጉን በሚገባ ስታውቅበት፣ ወንዱ ግን ጦርነት ውስጥ መሆኑን እንኳን ከናካቴውም አያውቀው። ለዚህም ነው የሚጠጣ ካገኘ ባይጠማውም ይጠጣዋል። ሴት ካየም ባያፈቅርም ፍቅርን መስራት ይችላል። ሴቷ ግን ቢጠማት እንኳን የምትጠጣውን ትመርጣለች።
ከማፍቀሯም በላይ መፈቀሯን አጥብቃ ትከታተላለች ብሏል። ይህን ስሜቷን ደግሞ በሚገባ የተረዳላት አምላኳ ነው። እሷን የፈጠረ ቀን ቁንጅናንም አብሮ ፈጥሯልና ለቁንጅናዋ ደግሞ የአዳም ጉልበት የማብረክረክና የማንበርከክ ኃይልን በውስጡ አስቀመጠለት። የወንዱ ቁንጅና እንግዲህ በሴት ቁንጅና ሲብረከረክ ስናይ ፍቅር እንለዋለን። ለቁንጅና የሚከፈል ዋጋ መሆኑ ነው። የመጀመሪያውን የፍቅር ምስጢር የገለጠች ሔዋን ናት። እግዚአብሔር አንድ ቀን በአትክልቱ ቦታ ሲንሸራሸር አዳምን በብቸኝነት ተክዞ ያገኘዋል። የአዳም ችግር ገባው። ሰው ብቻውን ይሆን ዘንድ መልካም አይደለም አለና አዳምን በሰመመን ውስጥ ከተተው። አዳም ከሰመመኑ ሲነቃ አጠገቡ ሔዋንን የመሰለ ቆንጆ ራቁቷን ቆማለች። አዳም እንዳይደነግጥባትና እንዳይጠላት አምላክ ከአንተ ውስጥ ነው ያወጣዋት አለው። ከአምላኩ ጋር አልተከራከረም። የተሰጠውን ይዞ ሄደ። አፈቀራትም። ብላ ያለችውንም በላ። የእግዚአብሔር ቁጣ ይህን ጊዜ ነደደ። ማን ብላ አለው። አንተ የሰጠኝ ሴት አለ አዳም። እግዚአብሔር መልስ የሚሰጠውን አይወድም። ሞት ፈርዶበት ሄደ። ለሴቷ ደግሞ በተጨማሪ ምጥ አዘዘላት። እግዚአብሔር ለዘመናት የደበቀባቸውን የፍቅር መሳሪያ ግን በሔዋን አማካኝነት የዛን ዕለት ተገኘ። ለዚህም ነው ፍሬውን ሲበሉ እርቃናቸውን የመሆናቸውን ጉዳይ የተገለጠው። የፍቅር ጉዞአቸው የዚያን ቀን ጀመሩ። ፍቅር ከሌለበት አምልኮ፣ ፍቅር ያለበት ኃጢአትም የተሻለ ነው አሉ። የእስራኤል ንጉሥ የነበረው ዳዊት አምላኩን ለመውደዱ በራሱ በእግዚአብሔር ተመስክሮለታል። እንደ ልቤ ይለው ነበር። አንድ ቀን ዳዊት በቤተ መንግሥቱ በረንዳ ላይ ቆሞ አንዲት ቆንጆ አየ። የአዳምን ጉልበት የሚያብረከርከውና የሚያንበረክከው ያ ኃይል በዳዊት ላይ መጣ። አዳምን የአምላኩን ትእዛዝ ያስረሳው የሔዋን ቁንጅና እንዲሁ ለዳዊትም የተመለከታት ሴት የታማኝ ጓደኛው ሚስት መሆኗን አስረሳው። ይዟት ወደቀ። አሁንም የእግዚአብሔር ቁጣ ነደደ። በነቢዩ ናታን በኩል መልእክት ላከለት። የራስህ ብዙ በጎች ሞልተው ሳለ የድሃውን አንዲት በግ ነጥቀህ በልተሃልና ኃጢአተኛ ነህ አለው። ዳዊት ቢያዝንም ውሸቱን ነበር። እግዚአብሔር በሞት አልቀጣውም፣ መቼም መሞቱ አይቀርም በማለት በልጁ አዋረደው። ለዳዊት ከእግዚአብሔር ቁጣ ይልቅ ከሴቲቱ መለየት አስፈራውና ሚስቱ አደረጋት። የኋላ ኋላ እግዚአብሔር በዳዊት የዓላማ ጽናት ባይደሰትማ ሰለሞን ባልተገኘ ነበር። ፍቅር ከኃጢአት ጋር የሚያገናኘው ነገር የለም የሚሉት የዘመናችን ፈላስፎች የሰው ልጅ የፍቅር ውሃ እየጠጣ ባይለመልም ኖሮ በአዳም ዘመን ደርቆ በረገፈ ነበር ይላሉ። ሰው ከአምላኩ ጋር ሳይቀር ተገዳድሮ ለመሰዋት የቀረበ ነገር ቢኖር ፍቅር ብቻ ነው። እንዲያውም ላፈቀራት ሴት ለመሞት ያለውን ቁርጠኝነት ለአምላኩ የለውም። ለዚህም ነው ፍቅር ቤቱን የሰራበት ልብ ዕድለኛ ነው የሚሉት። አረቦች ደግሞ የዓለምን ጭንቀት ከትከሻ ላይ የሚጥልል ፍቅር ነው ይላሉ። ፍቅር እንደ መብረቅ ነው። ትዕግስትና ይሉኝታ በፊቱ አመድ ይሆናሉ። ፍቅር የያዘው ሰው ብትተቸው በፍቅሩ ልክ አንተ ጥላቻን ታተርፋለህ። አንድ ከአረቡ ዓለም ያገኘናትን ታሪክ እንመልከት። ከሩቅ ዘመን በፊት በመካከለኛው ምስራቅ አንድ በፈጣሪ ፍቅር የነደደ ሰው ነበር። የዚህን ሰው ፍቅር የተመለከተ በራሱ ፍቅርን አለማወቁን ይረዳ ነበር ይላሉ። ቀንና ሌሊት የሚያስበው የሚያሰላስለውም ስለሚያፈቅረው አምላኩ ነው። አንድ ቀን ግን የዚህ ሰው ፍቅር ከቁጥጥር ውጪ ሆነና ከቤቱ፣ ከስራው፣ ከዘመዶቹ ተለይቶ ሄደ። ሰውየው የሚሄድበትን የሚያውቅ በፍቅሩ ያበደለት አምላኩ ብቻ ነበር።
ብዙም ሳይቆይ ደግሞ ራሱን መርሳት ጀመረ። አንድ ቀን ጥንት የሚያውቀው ጓደኛው በዱር ውስጥ ያገኘው ይሄ ሰው ልብሱ በላዩ ላይ አልቆና ስጋው ከአጥንቱ ተጣብቆ ስለነበር እጅግ ደንግጦ ምን እንደነካው ቢጠይቀው ስለ ራሴ ማሰብ ከጀመርኩማ የማፈቅረውን አምላክ ጊዜ ሊሻማብኝ ሆነ። እንዲያውም ከአንተ ጋር አሁን ሳውራ አምላኬን ረሳው በማለት ጥሎት ሄደ። የምታፈቅረውን ሳታስብ ያሳለፍከው ጊዜ ሁሉ ከሕይወትህ የባከነ ጊዜ ነው። በነገራችን ላይ እውነተኛ አፍቃሪ ለጥላቻ ጊዜ አይኖረውም። በሱፊዝም ሰይጣንን የምትጠላ ከሆነ ፈጣሪን ከምትወድበት ጊዜ ቀንሰ መሆኑን አትጠራጠር እንደሚሉት ነው። በዚህም ምድር ላይ ለጆሮአችን የሚጥም ድምፅ ቢኖር የምናፈቅረው ሰው ድምፅ ብቻ ነው። ለፈጣሪም ቢሆን እንዲሁ ነው። ፈጣሪ የሚወደው ሰው ሲጸልይ ጸሎቱን ቶሎ አይመልስለትም ይባላል። ይልቁንም ድምፁን በመስማት ይደሰታል። የክፉ ሰው ጸሎት ግን ምላሹ በፍጥነት ነው። ለፈጣሪ ጆሮ ድምፁ ይሻክረዋል። ካልተጻፈልን የሙሴ ታሪክ ቀጣዩን እንቆንጥር። አንድ ቀን ሙሴ በመንገድ ሲሄድ ከሰይጣን ጋር ተገናኙ። ሙሴም ሰይጣን ሆይ እግዚአብሔርን ትወደዋለህ? አለው። ሰይጣንም እግዚአብሔር ሰውን መውደዱ በጨመረ ቁጥር የእኔም ፍቅር እንዲሁ ይጨምራል አለ። ሙሴም እንዲህ ከሆነ ታስታውሰዋለህ ማለት ነዋ በማለት ጠየቀው። ሰይጣንም የለም፣ እሱ ነው እኔን የሚያስታውሰው፣ ምክንያቱም እርግማኔ በአንተ ላይ ለዘላለም ይኖራል ብሎኛል አለው። ሙሴም 700,000 ዓመታት አገለገልኸው፣ እንዴት እንዲህ ረገመ? አለው። ከዚያ ሁሉ ዓመት በኋላማ የአገልግሎቴ ዋጋ ስላላረካኝ ፍቅሬን ከሱ ይልቅ የእሱ በሆነው ላይ አዞርኩ በማለት መለሰለት። ቢሆንም አልከሰርክም፣ ክፉና ደጉን የመለየት ዕውቀት አግኝተሃል አለው። በእግዚአብሔር ፍቅር ውስጥ የክፉ ዕውቀት የለም። ለዚህም ነው ሔዋን የሰይጣንን የብዙ ሺህ ዓመት ድካም በጥቂት ቀናት አግኝታ ለአፍቃሪዋ ያካፈለችው። የፍቅርን ምስጢር የገለጸችልን ሔዋን ስሟ ለዘላለም የተባረከ ይሁን። በሱፊዝም ሰይጣንን የምትጠላ ከሆነ ፈጣሪን ከምትወድበት ጊዜ ቀንሰ መሆኑን አትጠራጠር እንደሚሉት ነው። በዚህም ምድር ላይ ለጆሮአችን የሚጥም ድምፅ ቢኖር የምናፈቅረው ሰው ድምፅ ብቻ ነው። ለፈጣሪም ቢሆን እንዲሁ ነው። ፈጣሪ የሚወደው ሰው ሲጸልይ ጸሎቱን ቶሎ አይመልስለትም ይባላል። ይልቁንም ድምፁን በመስማት ይደሰታል። የክፉ ሰው ጸሎት ግን ምላሹ በፍጥነት ነው። ለፈጣሪ ጆሮ ድምፁ ይሻክረዋል። ካልተጻፈልን የሙሴ ታሪክ ቀጣዩን እንቆንጥር። አንድ ቀን ሙሴ በመንገድ ሲሄድ ከሰይጣን ጋር ተገናኙ። ሙሴም ሰይጣን ሆይ እግዚአብሔርን ትወደዋለህ? አለው። ሰይጣንም እግዚአብሔር ሰውን መውደዱ በጨመረ ቁጥር የእኔም ፍቅር እንዲሁ ይጨምራል አለ። ሙሴም እንዲህ ከሆነ ታስታውሰዋለህ ማለት ነዋ በማለት ጠየቀው። ሰይጣንም የለም፣ እሱ ነው እኔን የሚያስታውሰው፣ ምክንያቱም እርግማኔ በአንተ ላይ ለዘላለም ይኖራል ብሎኛል አለው። ሙሴም 700,000 ዓመታት አገለገልኸው፣ እንዴት እንዲህ ረገመ? አለው። ከዚያ ሁሉ ዓመት በኋላማ የአገልግሎቴ ዋጋ ስላላረካኝ ፍቅሬን ከሱ ይልቅ የእሱ በሆነው ላይ አዞርኩ በማለት መለሰለት። ቢሆንም አልከሰርክም፣ ክፉና ደጉን የመለየት ዕውቀት አግኝተሃል አለው።
በእግዚአብሔር ፍቅር ውስጥ የክፉ ዕውቀት የለም። ለዚህም ነው ሔዋን የሰይጣንን የብዙ ሺህ ዓመት ድካም በጥቂት ቀናት አግኝታ ለአፍቃሪዋ ያካፈለችው። የፍቅርን ምስጢር የገለጸችልን ሔዋን ስሟ ለዘላለም የተባረከ ይሁን። በፍቅር ውስጥ ምስጢር የለም። የዘመናችን ፈላስፎች ፍቅርን ከረሃብ ጋር ያዛምዱታል። ሆድህ እህል ሲራብ፣ ልብህ ደግሞ የምትወዳትን ሴት ሲያጣ እንደማለት ነው። ይህም ያለ ምክንያት አይደለም የሚለን ይህም የፕሌቶ ተማሪ አሪስቶፋነስ ነው። አሪስቶፋነስ በሲምፖዚየም ሥራው ውስጥ ሁለት ወንድና ሴት አንድ የነበሩበት ጊዜ ነበር። ነገር ግን የሰው ልጅ ክፋት እየበዛ ቢመጣ እግዜሩ ተናደደና ለሁለት ከፈላቸው። እንግዲህ ከዚያን ጊዜ ወዲህ አንዱ ከሱ የተወሰደበትን ግማሽ ክፋዩን መናፈቅ፣ መከተል፣ ማሰብ ጀመረ። የፍላጎትና ምኞት ደግሞ ፍቅር ተባለ። የመጀመሪያው የሰው ዘር አፍቃሪ ወይም የፍቅር ቀዳሽ የሆነው እንግዲህ አዳም መሆኑ ነው። ሰው ብቻውን ይሆን ዘንድ መልካም እንዳልሆነ እግዚአብሔር አየ። ወንድ ብቸኝነቱ ባይሰማው ኖሮ ሴት ባልተፈጠረች ነበር እንደማለት ነው። ስለዚህ የሴት መፈጠር ምክንያቱ የወንዱ ብቸኝነት ይሆናል። ይህን የተረዳው አምላክ እንግዲህ ሴትን ፈጠረለት። አዳምም ከሷ ጋር በፍቅር ወደቀና አምላኩን ረሳ። ይህን ጊዜ የእግዚአብሔር ቁጣ ነደደ። ለሴት ብለህ የእኔን ትእዛዝ ረስተሃልና ተቆራረጥን አለው። አዳምን ከአምላኩ ጋር የሴት ፍቅር አቆራርጦት ቀረ። እነሆ እግዚአብሔርም ሴትን በመፍጠሩ ይሰሰታል። ሔዋንም አዳምን ይዛበት ኮበለለች። ብዙ ዓመታት አልፈው የሰው ልጅ በምድር ላይ መብዛት ጀመሩ። አዳምና ሔዋን ከእግዚአብሔር ፊት ሲኮበልሉ መጀመሪያ ያወቁት ፍቅርን መስራት ነበር። አስቀድሞ በእሱ ዘንድ የነበረው የብዙ ተባዙ ቡራኬ ሳይገባቸው ኖረው በክህደት ሲባረሩ ተገለጠላቸው። ያላዩትንም ዓለም አዩ። ታዲያ በፍቅር መስክ ተዘርተው ካበቡት አብዛኞቹ ሴቶች ቢሆኑ አሁንም የእግዚአብሔር ቁጣ ነደደች። እንግዲህ በቃኝ፣ መንፈሴም ለዘላለም በሰው ላይ አይኖርም አለ። ምን ነው ቢሉት በዚህ ሁሉ ቆንጆ ሴት መካከል ማን እኔን ሊያስበኝ ነው አለ። የሰው ልጅ ዕድሜ 120 ነው፣ እሱም ቢበዛ ነው አለና ዕድሜውን ቆርጦ ጣለው። ሰውም የማቱሳላ 900 ዓመት ቀረብኝ ብሎ አልተጨነቀም። አምላኩን ያስረሳችው ሴት ዕድሜውን አስረስታው ነበር። ለዚህ መልካም ምሳሌ የሆነን ዘንድ ያዕቆብን እንመልከት። ያዕቆብ የአባቱን በረከት አጭበርብሮ ከኤሳው ተቀበለና ወደ ምስራቅ ሰዎች አገር ሄደ። በዚያ አጎቱን ላባን ያገኝና ኑሮውን ይጀምራል። በጥቂት ወራት ኑሮውን የላባን 2 ሴቶች በዓይኑ አይቶ እንኳን አልጠገባቸውም ይላል። የአንዷ ፍቅር ደግሞ ይበልጥ እንደ እሳት አነድደው። አንድ ቀን ሲፈራ ሲቸር ለላባ አንዲቱን ሴት ልጁን ማፍቀሩን ይነግረዋል። ላባም ማንኛዋን ይለዋል። ራሔልን አለ ያዕቆብ። እሰጥህ ዘንድ እንደ ባሪያ ተገዛልኝ አለ። ያዕቆብም አላንገራገረም። 7 ዓመት በላባ ቤት ባሪያ ሆኖ ኖረ። እግዚአብሔር እንዴት ይቀና! ለያዕቆብ ግን 7ቱ ዓመት እንደ ጥቂት ቀናት ሆነለት። ያዕቆብ 7 ዓመቱን ጠጣና በል ፍቅረኛዬን ስጠኝ አለው አጎቱን። ላባም ውሰዳት አለው። የወሰዳት በጨለማ ነበር። ፍቅር ሲሰሩ አድረው ሲነጋ በብርሃን ቢመለከታት እህቷ ሊያ ሆና አገኛት። የያዕቆብ ድንጋጤ አይነገርም። ምን ነው እንዲህ አረከኝ አለው ላባን። ታላቂቱ ቆማ እንዳትቀር ነው አለ ላባ። ያዕቆብም ተጨማሪ 7 ዓመት ታዘዘለት። በደስታ 7 ዓመቱን ጠጣና ራሔልን ወሰደ።
የእግዚአብሔር ቅናት ያን ጊዜ በረታ። ራሔልን መካን አደረጋት። ማኅፀኗን የከፈተው ከ14 ዓመታት ለቅሶ በኋላ ነበር። ያዕቆብም ያቃጠለኝን ያህል አቃጠልኩት ያለ ይመስለኛል። በነገራችን ላይ የዘመናችን ጠበብት ስለ ሴት ማሰብ የማይፈልግና ከሴት ጋር ማንኛውንም ግንኙነት ማድረግ የማይፈልግ ወንድ ሲያገኙ የአእምሮ ችግር ያለበት ነው ይሉናል።